በአውሮፓ እምብርት ላይ በበረዶ በተሸፈኑት የአልፕስ ተራሮች መካከል ዓለም ካያቸው እጅግ አስገራሚ የሰው ልጅ ስኬቶች አንዱ ተደብቆ ይገኛል። ይህች ምድር ስዊዘርላንድ ናት። ለብዙዎች ስዊዘርላንድ የቅንጦት መኖሪያ፣ የጥራት መገኛና የሰላም መጠለያ ናት። ነገር ግን ይህ ስኬት በድንገት የመጣ አይደለም። ለዘመናት በጦርነት በታመሰው አውሮፓ መሃል ስዊዘርላንድ የገለልተኝነትንና የጥበብን መንገድ መርጣለች። ይህ ምርጫዋ ደግሞ ዛሬ የዓለማችን ባለጸጋና የተረጋጋች ሀገር እንድትሆን አድርጓታል። ይህ ዶኩመንተሪ ስለ አንድ ሀገር መልክዓ ምድር ብቻ የሚናገር አይደለም። ይልቁንም ስለ አንድ ሕዝብ ስነ ስርዓት፣ ስለ ፍጹም ትጋትና ስለማይደራደር ጥራት የሚተርክ ነው። በስዊዘርላንድ ሰማይ ስር ያለው ዝምታ ከጀርባው የብዙ ዘመናት ጥበብንና ጥንካሬን ይዟል። ከባንኮቿ ምስጢራዊ ካዝናዎች ጀምሮ እስከ ተራሮቿ ጫፍ ድረስ ያለውን እውነት ስንመረምር ስኬት በአጋጣሚ ሳይሆን በታቀደ ሥራ እንደሚመጣ እንረዳለን። እያንዳንዱ ዝርዝር ነገር፣ እያንዳንዱ የሰዓት እንቅስቃሴና እያንዳንዱ ንጹሕ ሐይቅ የራሱ የሆነ ትልቅ ታሪክ አለው። ዛሬ ወደዚች ተስፋይቱ ምድር በጥልቀት እንጓዛለን። ጉዟችን ተራ እይታ ሳይሆን የስዊዘርላንድን ነፍስ የመመርመር ሂደት ነው። ለምን ይቺ ሀገር ከዓለም ሁሉ ተለይታ በብልጽግና ማማ ላይ ወጣች? ለምንስ የዓለም መሪዎችና ባለሀብቶች ለደህንነታቸው ስዊዘርላንድን መረጡ? እስከ ቪዲዮ መጨረሻ አብራችሁን ቆዩ። ስዊዘርላንድን ያለ አልፕስ ተራሮች ማሰብ ፈጽሞ የማይቻል ነው። ከሀገሪቱ አጠቃላይ ስፋት 60 በመቶ የሚሆነውን በእነዚህ ግዙፍና በረዷማ ተራሮች የተሸፈነ ነው። እነዚህ ተራሮች በስዊዝ ሰዎች ውበት ብቻ ሳይሆኑ ለዘመናት የቆዩ የታሪክ ምሰሶአቸው ናቸው። የአልፕስ ተራሮች ሀገሪቱን ከአውሮፓ ጦርነቶች ጠብቀው የቆዩ ተፈጥሯዊ ምሽጎች ናቸው። ዛሬም ቢሆን የስዊዘርላንድ መከላከያ ሰራዊት በእነዚህ ተራሮች ውስጥ እጅግ ምስጢራዊ የሆኑ ወታደራዊ መጋዘኖችንና መጠለያዎችን እንደያዘ ይታመናል። ተፈጥሮ እዚህ ሀገር ውስጥ እንደ ቅዱስ ነገር ነው የምትታየው። የስዊዝ ሕዝብ ተፈጥሮን ሳይበክል ይልቁንም ተፈጥሮን ለስልጣኔው መወጣጫ በማድረግ ትልቅ ጥበብ አሳይቷል። በተራሮቹ መካከል የሚገኙት እንደ ሌክ ጄኔቫ፣ ዙሪክ እና ሉሴርን ያሉ ንጹህ ሐይቆች የአውሮፓ የውሃ ማማ ያሰኘዋታል። የእነዚህ ሐይቆች ንጽህና የሚጠበቀው በጥብቅ ሕግና በእያንዳንዱ ዜጋ ንቃት ነው። ተራራ መውጣት፣ በበረዶ ላይ መንሸራተትና በተፈጥሮ ውስጥ መናፈስ የስዊዘርላንድ የዕለት ተዕለት ኑሮ ዋነኛ አካል ነው። ተራሮቹ የስዊዝ ሰዎች ካላቸው ጽናት ጋር ትልቅ ትስስር አለው። ድንጋያማና በረዷማ በሆነ መሬት ላይ እንዲህ ያለውን ገነት መገንባት የሚቻለው በተፈጥሮ ላይ ካለ ጥልቅ ፍቅርና ቁርጠኝነት ብቻ ነው። የተራሮቹ ግርማ ሞገስና በሸለቆቹ ውስጥ የሚሰማው ዝምታ ተመልካቹን ወደ ሌላ ዓለም ይወስዱታል። ወደ ስዊዘርላንድ የኢኮኖሚ ጥንካሬ ስንገባ መጀመሪያ የምናገኘው ታላቁን የባንክ ስርዓት ነው። በዓለም ላይ ካለው የግል ሀብት ውስጥ ሩብ ያህሉ የሚቀመጠው በዚች ትንሽ ሀገር ባንኮች ውስጥ ነው። ይህ የሆነው ደግሞ ባንኮቹ ባላቸው ዘመናዊ ቴክኖሎጂ ብቻ ሳይሆን በ1934 በወጣው እጅግ ጥብቅ የባንክ ምስጢራዊነት ሕግ ምክንያት ነው። ይህ ሕግ ማንኛውም የባንክ ሰራተኛ የደንበኛውን መረጃ ለሶስተኛ ወገን አሳልፎ ቢሰጥ በወንጀል እንዲቀጣ ያዛል። ይህ ምስጢራዊነት ስዊዘርላንድን የዓለም ባለሀብቶች መተማመኛ አድርጓታል። የስዊዝ ባንኮች ምስጢራዊነት ከገንዘብ ደህንነት ጋር የተያያዘ ነው። ዙሪክ የዓለማችን የፋይናንስ ማዕከል ስትሆን
በየመንገዶቿ ስር ያሉ ካዝናዎች ቢሊዮን የሚቆጠሩ ወርቆችን እና የከበሩ ማዕድናትን ይዘዋል። ነገር ግን ይህ ስርዓት ለሀገሪቱ ሰላም ሲባል የተገነባ ነው። ስዊዘርላንድ በጦርነት ወቅትም ሆነ በሰላም ጊዜ የገንዘብ ዋስትና ሆና ቆይታለች። ስዊስ ፍራንክ በዓለም ላይ ካሉ እጅግ አስተማማኝ ገንዘቦች አንዱ ሲሆን ዋጋው በኢኮኖሚ ቀውስ ወቅት እንኳን ሳይናወጥ ይቆያል። ብዙዎች ስዊዘርላንድ የዓለም ካዝና ብለው ይጠሯታል። ነገር ግን ይህ ካዝና የተገነባው በታማኝነትና በገለልተኝነት ላይ ነው። ከባንኮቹ በስተጀርባ ያሉት ግዙፍ ህንፃዎች ዝምተኞች ናቸው። ነገር ግን በውስጣቸው የዓለምን ኢኮኖሚ የሚቀይሩ ውሳኔዎች ይወስናሉ። ገንዘብ እዚህ ሀገር ውስጥ መለዋወጫ ብቻ ሳይሆን የኃይልና የሰላም ምልክት ነው። ጥራት ለስዊስ ሰዎች መመሪያቸው ነው። ይህ ደግሞ ይበልጥ የሚታየው በሰዓት አሰራር ጥበባቸው ላይ ነው። የስዊስ ሰዓቶች መሳሪያ ብቻ ሳይሆኑ የሰው ልጅ የፈጠራ ጥበብ ከፍተኛ ደረጃ መገለጫዎች ናቸው። አንድ ሮሌክስ ወይም ፓቴክ ፊሊፕ ሰዓት ለመስራት ወራትን አልፎ ተርፎም ዓመታትን ሊወስድ ይችላል። በሺዎች የሚቆጠሩ ጥቃቅን የብረት ክፍሎች በአጉሊ መነጽር ታግዘው በእጅ የሚገጣጠሙበት ሂደት እጅግ የሚገርም ነው። እያንዳንዱ ሰከንድ፣ እያንዳንዱ ድምፅና እያንዳንዱ እንቅስቃሴ በፍጹም ትክክለኛ እንዲሆን ይደረጋል። ከጥንታዊው የሰዓት ጥበብ ጎን ለጎን ስዊዘርላንድ የሳይንስና የቴክኖሎጂ ቁንጮ ናት። በጄኔቫ የሚገኘው ሲኢአርኤን የአውሮፓ የኒውክሌር ምርምር ማዕከል የዓለማችንን የአፈጣጠር ሚስጥር ለመፍታት ግዙፍ የምርምር ስራዎችን ያከናውናል። እዚህ ማዕከል ውስጥ ኢንተርኔት ወይም ወርልድ ዋይድ ዌብ የተፈጠረበት ቦታ እንደሆነ ይታወቃል። ስዊዘርላንድ ለምርምርና ለፈጠራ በየዓመቱ ቢሊዮን ዶላሮችን ታወጣለች። ጥራት በሰዓት ላይ ብቻ ሳይሆን በሕክምና መሳሪያዎች፣ በኢንጂነሪንግ እና በባዮቴክኖሎጂ ዘርፎችም ይንጸባረቃል። ይህ የጥራት ጽንሰ ሐሳብ በስዊዘርላንድ ትምህርት ስርዓት ውስጥም ይገኛል። ልጆች ገና ከትንሽነታቸው ጀምሮ ትክክለኛነትንና ስነ ስርዓትን ይማራሉ። የስዊዝ ምርት የሚለው ምልክቷ በዓለም ዙሪያ እንደ ታማኝነት ማረጋገጫ ተደርጎ ይወሰዳል። ጥራት እዚህ ጋር ባህል ነው፣ ከባህልም አልፎ የህይወት መመሪያ ነው። ስዊዘርላንድ ውስጥ መኖር ማለት በሰዓት እንደተቀመረ ማሽን ውስጥ መኖር ማለት ነው። እዚህ ሀገር ውስጥ ስነ ስርዓት ከሁሉም ነገር ይቀድማል። ባቡሮችና አውቶቡሶች አንድ ሰከንድ እንኳን አይረፍዱም። የህዝብ አገልግሎቶች ደግሞ ምንም አይነት እንከን የለባቸውም። ሰዎች በጎዳና ላይ ሲራመዱም ሆነ በስራ ቦታቸው ዝምታንና መከባበርን ያስቀድማሉ። ጫጫታ እዚህ ሀገር ውስጥ እንደ ስድብ ነው የሚቆጠረው። እያንዳንዱ ዜጋ የራሱን ድርሻ ተረድቶ ህግን በማክበር ለጋራ ሰላም ይሰራል። ኑሮ በስዊዘርላንድ በዓለማችን እጅግ ውድ ከሚባሉት አንዱ ነው። የቤት ክራይ፣ ምግብና የጤና ዋስትና ከፍተኛ ዋጋ ይጠይቃሉ። ነገር ግን ይህንን የሚመጥን ከፍተኛ ደሞዝና ምቹ ሁኔታዎች አሉ። የስዊስ ሰዎች በስራና በግል ህይወት መካከል ያለውን ሚዛን በመጠበቅ ይታወቃሉ። ከስራ በኋላ በተራሮቹ ላይ መናፈስ ወይም በሐይቆች ዳር መዝናናት የተለመደ ነው። የመንግስት አስተዳደር እጅግ ግልጽና ቀልጣፋ በመሆኑ ዜጎች በመንግስታቸው ላይ ያላቸው እምነት በጣም ከፍተኛ ነው። በዚህ ክፍል ውስጥ የስዊስ ሰዎችን የዕለት ተዕለት ህይወት እንቃኛለን። ከጠዋቱ ስራ ጀምሮ እስከ ማታው እረፍት ድረስ ያለው ሂደት ስነ ስርዓት የተሞላበት ነው። ከተሞቿ እጅግ ንጹህ ናቸው። በየመንገዱ ያሉት አበቦችና የህንፃዎቹ ውበት የሰዎችን የስነ ልቦና እርካታ ይጨምራሉ። ስዊዘርላንድ የሰላም ደሴት ተብላ የምትጠራው በወታደራዊ ኃይል ሳይሆን ህዝቦቿ በፈጠረው የጋራ ስነ ስርዓትና መከባበር ምክንያት ነው። ሰላም እዚህ ሀገር ውስጥ በቤት ውስጥ ነው የሚጀምረው።
ስዊዘርላንድ የራሷ የሆነ አንድ ወጥ ቋንቋ የላትም። ይልቁንም ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛና ሮማኒሽ የተባሉ 4 ብሔራዊ ቋንቋዎች በአንድነት እውቅና ተሰጥቷቸዋል። ይህ ስርዓት ሀገሪቱን የአውሮፓ ባህሎች መገናኛ ማዕከል ያደርጋታል። በአንድ ሀገር ውስጥ 3 እና 4 የተለያዩ ባህሎች ተቻችለው መኖራቸው ለብዙ የዓለም ሀገራት ትልቅ ትምህርት የሚሰጥ ነው። እያንዳንዱ ክልል የራሱን ቋንቋና ባህል ይዞ ነገር ግን ለስዊዘርላንድ ባንዲራና ሕግ ፍጹም ታማኝ ሆኖ ይኖራል። ይህ የቋንቋ ብዝሃነት በሀገሪቱ አስተዳደር ላይም ትልቅ ተጽዕኖ አለው። ለምሳሌ በጄኔቫ ያለው የፈረንሳይኛ ድባብና ግርማ በዙሪክ ካለው የጀርመንኛ ጥብቅ ስነ ስርዓት ጋር ይደባለቃል። ወደ ደቡብ ስንወርድ ደግሞ በሉጋኑ አካባቢ ያለው የጣሊያንኛ ተናጋሪዎች ደስታና ክፍት አኗኗር ሌላ ውበት ይሰጣታል። የስዊዝ ሰዎች ቢያንስ 2 ወይም 3 ቋንቋዎችን መናገር የሚችሉ ሲሆን ይህ የመግባባት ችሎታቸው ለዓለም አቀፍ ዲፕሎማሲና ንግድ ስኬታቸው ትልቁ ሚስጥር ነው። ስዊዘርላንድ የተለያየ ቀለም ያላቸው አበቦች ያሉባት አንድ የአበባ አትክልት ስፍራ ትመስላለች። ቋንቋው ቢለያይም በስራ ትጋት፣ በንጽህናና በአገር ፍቅር ላይ ግን ሁሉም ስዊዘርላንዳውያን አንድ ልብ አላቸው። ይህ አንድነት ነው ስዊዘርላንድን በታሪኳ ለረጅም ጊዜ በሰላም እንድትቆይ ያደረጋት። ወደ ስዊዘርላንድ ገበታ ስንቀርብ መጀመሪያ የምናገኘው ዓለም አቀፍ ዝና የተረፉትን ጣፋጭ ምርቶች ነው። ስዊዘርላንድ ለዓለም ካበረከተቻቸው ስጦታዎች መካከል የወተት ቸኮሌት ቀዳሚው ነው። በ19ኛው ክፍለ ዘመን የስዊዝ ጠበብቶች ወተትንና ኮኮዋን በማዋሃድ የፈጠሩት ጥበብ ዛሬ ስዊዘርላንድን የቸኮሌት ንግሥት አድርጓታል። እንደ ሊንድት እና ቶብሌሮን ያሉ ድርጅቶች ምርቶቻቸውን በጥራት በማምረት የዓለምን ገበያ ተቆጣጥረውታል። ቸኮሌት እዚህ ሀገር ውስጥ ምግብ ብቻ ሳይሆን ከፍተኛ የጥበብ ሥራና የሀገር ኩራት ነው። ከቸኮሌት ጎን ለጎን የስዊዝ አይብ ሌላው ድንቅ ምርት ነው። በተለይ ፎንዱ የተባለው ባህላዊ የምግብ አበላል ስርዓት ቤተሰብንና ጓደኛን በአንድ ማዕድ ዙሪያ የሚሰበስብ ትልቅ ማህበራዊ እሴት ነው። ይህ አይብ የሚመጣው በተራሮቹ ላይ ንጹህ ሳር ከሚበሉና በከፍተኛ እንክብካቤ ከሚያድጉ ላሞች ወተት ነው። የስዊዝ ገበሬዎች ለእንስሶቻቸው ያላቸው ፍቅርና የሚጠቀሙበት ጥንታዊ የአመራረት ዘዴ ምርታቸው በጣዕሙና በጥራቱ ተወዳዳሪ እንዳይኖሩ አድርገውታል። ምግብ ለስዊዝ ሰዎች ከሆድ መሙላት ባለፈ ተፈጥሮንና ታሪክን የሚያከብሩበት መንገድ ነው። በየመንገዱ ያሉ ትናንሽ ዳቦ ቤቶችና የቸኮሌት መሸጫዎች የሚረጩት መዓዛ ለሀገሪቱ የቱሪስት መስህብነት ትልቅ ድርሻ አለው። የስዊዝ ጣዕም የጥራትና የፍቅር ድብልቅ ውጤት ነው። ስዊዘርላንድ ማለት ተራራ ወይም ባንክ ብቻ ሳትሆን የሰው ልጅ ጽናትና ጥበብ ውጤት መሆኗን እንረዳለን። ይህች ሀገር ከ500 ዓመታት በፊት ድሃና በተራራ የተከበበች ነበረች። ዛሬ ግን በዓለም የብልጽግና ማማ ላይ ትገኛለች። ይህ ሊሆን የቻለው ሕዝቧ ባሳየው የማይናወጥ ስርዓት፣ ለጥራት ባለው ከፍተኛ ፍቅርና ለሰላም ባለው ቁርጠኝነት ነው። ስዊዘርላንድ ለቀሪው ዓለም የምታስተላልፈው ትልቁ ቁም ነገር ሀብት የሚገኘው ከተፈጥሮ ሀብት ብቻ ሳይሆን ከሰው ልጅ አእምሮና ስራ መሆኑን ነው። ወደፊትም ቢሆን ስዊዘርላንድ በቴክኖሎጂ፣ በፋይናንስ እና በሰላም አስከባሪነት ያላትን ሚና አጠናክራ እንደምትቀጥል ጥርጥር የለውም። በአየር ንብረት ለውጥ ምክንያት በተራሮቿ ላይ የሚታየው የበረዶ መቅለጥ ትልቅ ፈተና ቢሆንባትም የስዊስ ሳይንቲስቶች ይህንን ለመከላከል ሌሊትና ቀን እየሰሩ ነው። ስዊዘርላንድ ሁሌም ቢሆን ከዓለም አንድ እርምጃ ቀድማ ለመሄድ የምትጥር የጥራትና የብልጽግና ተምሳሌት ሆና ትቀጥላለች።
ይህች ሀገር የሰው ልጅ ተስፋና ጥረት ውጤት ይኸው ምስክር ናት። ኤኬ ነበርኩ። የስዊዘርላንድን ዶክመንተሪ እዚህ ላይ እናጠቃልላለን። ይህ ሰፊ ጉዞ ስለ ስኬት፣ ስለ ስርዓትና ስለ ህይወት አዲስ እይታ እንደሰጣችሁ ተስፋ አደርጋለሁ። እናንተስ በዚች ሀገር ውስጥ ይበልጥ የገረማችሁ ምንድን ነው? ሀሳባችሁን በኮሜንት አጋሩኝ። ለተጨማሪ እንዲህ ያሉ ጥልቅ ዶክመንተሪዎች ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በሌላ ድንቅ ሀገር እስክንገናኝ ሰላም ቆዩ።